አረ ክፈተው በሩን ክፈተው ሰፋ አርገው እንጂ አዲስ ዕቃ መጥቷል ይላል ማክሰንስ ላክዋ ወደ ቼልሲ ሄር ዊ ጎ ተብሏል። አባቴ ኦሬዲ ያለቀለን ነገር ነው እኮ ገባ አይደለ? ማክሰንስ ላክዋ መጥቷል። ቀጣይ ማን ነው ለዋንጫ ተጫወቱ የሚለን? ማነህ? ቀጣይ ለዋንጫው ተዘጋጅታችኋል ወይ? ሰማያዊ ተዘጋጅተሃል ወይ ቀጣይ ለዋንጫ? ምክንያቱም እነዚህን ተጫዋቾች ይዘን አሎንሶን ይዘን ለዋንጫ ካልተጫወትን ማምኑ ለውጥ ነው። በሳምንት አንድ ጫውታ እየተጫወትን ሊጉን እናስጨንቀዋለን። የግረሳት ነው የምንሆንበት ለሊጉ። እንዲህ ስል ሰምተኝ ታውቃለህ ወይ ብሉ እኮ በሚገባ ሰማኝ ነው የምልህ። በሚገባ ሰምቶኛል። ቀጣይ ለዋንጫ ተዘጋጅ። እሰይ ገባ ይላል አባቴ። ማክሰንስ ላክዋ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። ዛሬ ሜዲካሉን ያከናውናል። እስከ 2032 የሚያቆየውን ውል ይፈርማል ማለት ነው። አባቴ ቼልሲ ችግሮቹን እየቀረፈ ነው። ቀጣይ ዓመት እኔም አላቀው ነው። ለማንኛውም ፎሎ እንዳይረሳ። ይመቻችሁ። በመጨረሻም ማክሰንስ ላክሮዋ ወደ ቼልሲ ሂር ዊ ጎ በ50 ሚሊዮን ፓኬጅ ወደ ቼልሲ ሶስተኛው አስገራሚ ፈራሚ ሆኗል ማለት ነው። ቀጣይ ዓመት ፕሪሚየር ሊጉ በጣም እያስፈራ ነው። አንዳንዶቹ እየመጡ ቼልሲ እንዴት ይበላል ይላል። ወደ ነው በሳምንት አንዴ እየተጫወትኩ እንዴት ነው ማልበላው? ይሄ ደግሞ አይታችሁታል አይደለ? ምን እንደሚያክል አህያ ነው የሚያክለው። ተከላካይ ላይ እንደዚህ አይነት ተከላካይ ነበር የሚያስፈልገን። የሚገርም ሳይና የቀጣይ ዝውውራችን የሚገርም ሚድፊልደር ነው ተብሎ ነው እየተጠበቀ ያለው። ማን ይመስላችኋል? የቀጣይ ምናስፈርመው ተጫዋች ገምቱ። እኔ ምናልባት እነ ብሩኖ ጉማሬስ ወይም ዲክላን ራይስ ይመስሉኝ። ዲክላን ራይስ አይመስላችሁም? ይመስለኛል። ግን በቁም ነገር ብሩኖ ጉማሬስ ይመጣ ይመስለኛል። እንደዛ ነው። አርሴ 70 ሚሊዮን ምናምን አቅርቧል የተባለው ነው። ለማንኛውም እስቲ በዚህ ዝውውር ብንሰማችሁ ሀሳባችሁን። ይመቻችሁ። በደንብ ኮፒ ሊንክ እያረጋችሁ አዳምጡኝ። አካውንቴ በጣም ከምታስቡት በላይ እየተመታ ነው። የሰማያዊ ቤተሰብ የእግር ኳስ ቤተሰብ በደንብ ኮፒ ሊንክ ይደረግ። ቼልሲ ግን ዋት ሳይኒንግ በስማ ኧረ ምን አይነት ቲም ነው በእናትህ። 10ኛ ጨርሰን እኮ እኛ ነን እየመራን ያለ ነው በማስፈረም። ምን አይነት ተከላካይ ነው? ቆይ ከሞርጋን ሮጀርስ ጋር አትጠይቁኝ። አንድ ዊንግ ይመጣል ደግሞ ጽድት ያለ። ቼልሲ ለዋንጫ ነው። አርሰናል ሲጠበቅ ቼልሲ ነው የሚበላው። ቀጣይ ዓመት ሚዜ ትሆኛለሽ በድጋሚ አርስዬ። ቼልሲ ግን ምን አይነት የሚችል ቲም ነው? 10ኛ ላይ ጨርሶ ማንም አይመጣም። ይሄ ነው ማንም አይመጣም። ተለምነን ተፈልገን ነው የሚመጡልን። እግዚአብሔርን ስለሚቻል እኔ በምደግፈው ቲም ኮራው ዋንጫ በልተሽ እንኳን ተጫዋች ማስፈረም ያቃተሽ ቲም ነሽ። እኛ ግን በቃ እኔ እግዚአብሔርን እንዴት ደስ እንዳለኝ አልገባችሁም? በደንብ ኮፒ ሊንክ በደንብ አድርጉት። በአዲስ መልክ ነው የምንመጣው ነው የቀረው። ፋብሪዚዮ ሮማኖ ነበር ሂር ዊ ጎ ብሎታል ማክሰንስ ላክዋን። አሁን በለንደን እንደሚገኝና የሜዲካል ምርመራውን እያደረገ እንደሆነ እንዲሁ ዘግቧል። በቼልሲ ቤት ቅድም እንደነገርኳችሁ እስከ 2032 የሚያቆየውን ኮንትራት ይፈራረማል። በጣም ምርጥ ሴንተር ባክ ነው ያገኘነው ፋሚሊ። ቀጣይ ምን ይፈጠራል አብረን የምናየው ይሆናል። ይሄኛውን ዝውውር ግን በጣም የወደድኩት ዝውውር ነው። የምሬን ነው የምላችሁ። እኛና ትርፌ ማሊያ እናስተዋውቃለን። ቼለው በየደቂቃው ተጫዋች ያስተዋውቃል። በወንድም በሴቱም ምን እንደሚሻለን እኔ እንጃ። ለማንኛውም ራይስ የፈረመበትን ድንቅ ማሊያ ለብሻለሁ። ሳካ የፈረመበትን ማግኘት የምትፈልጉ ከሆነ እጠቁማችኋለሁ። ኮሜንት ላይ ለኔ በሉ። ኮሜንት ላይ የት እንደምታገኙ እጽፍላችኋለሁ ማለት ነው። ይመቻችሁ። ማክሰንስ ላክዋ ወደ ቼልሲ እየተገረፈ በ52 ሚሊዮን ፓውንድ ሂር ዊ ጎ። ቼልሲ ሴንተር ባክ ማስፈረም ችሏል። የፓላሱን ማክሰንስ ላክዋን ማለት ነው በ52 ሚሊዮን ፓውንድ። ፋብሪዚዮ ግን ምንድነው? እኔ በጣም እያስደበርከኝ ነው ማርያምን። በጣም ማለት ነው ምንድነው? ብሎክ ላርግህ እንዴ? አንፎሎ ላርግህ ምንድነው? እኔ እየተገረፈ ገባ ማለት ነው ናፈቀኝ እንዴ? ምንድነው? እኔ ከመጋረጃ ጀርባ መልክ መስራት አይመቸኝም። እኔ መልክ ሰራ ምናምን ማለት አይመቸኝም ብሎ መዘገብ እንዴ? ሂር ዊ ጎ በልልኝ። ምንድነው? ሲቲ ደግሞ ሳቢዞን ልቀቁት እናንተ እንጭጮች። የቼልሲ ደጋፊዎች ሰበር ዜና አለ። ድምጼ ጥራት ላይኖረው ስለሚችል ኮፒ ሊንክ እያደረጋችሁ ቪዲዮ ቫይራል እንዲወጣ አድርጉት። ላክዋ ወደ ቼልሲ ሂር ዊ ጎ ማለት ፋብሪዚዮ ሮማኖ ሂር ዊ ጎ አላለውም። ነገር ግን ዴቪድ ኦርንስቴን አሁን ሁሉ ነገሮች ተጠናቋል። ዛሬ የሕክምና ምርመራ እንደሚያደርግና ነገ ወይ ከነገ ወዲያ ይፋ እንደሚሆን ተናግሯል። በ52 ሚሊዮን ተስማምቷል። ቼልሲ 6 ዓመት ውል አቅርቦለታል ማለት ነው። ክሪስታል ፓላስ እና ቼልሲ ተስማምቷል በዚህ ጉዳይ። ትንሽም ያጓተተው የነበረው የአክሴል ዲሳሲ ጉዳይ ነበር፣ ለ1 ዓመት በውሰት ምናምን የሚባለው ነገር። እሱን ግን አሁን እንዳለ ሆልድ አድርገውት የዚህ ልጅ ነገር ለመጨረስ ቼልሲዎች ዛሬ ቀነ ቀጠሮ ይዟል። ምክንያቱም የቼልሲ አመራሮች ዛሬ ላይ የእሱን የሕክምና ምርመራ ለማድረግ እንደወሰኑ እየተነገረ ይገኛል። ስለዚህ ላክዋ ወደ ቼልሲ ሂር ዊ ጎ እኔ ብያለሁ።
ገባ ይላል አባቴ። ማክሰንስ ላኳዋ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። አረቀናን እኮ እኛ የሊቨርፑል ደጋፊዎች ቼልሲ አልተቻለም። ማክሰንስ ላክሮክስን ቼልሲ ያስፈርሟል ማለት ነው። በ52 ሚሊዮን ፓውንድ ቼልሲ አዲስ ተከላካይ አግኝቷል ማለት ነው። ፋብሪዚዮ ግን ከሊቨርፑል ጋር ተጣልቷል። ለመኑ ቸልሲዎች ቀጣይ ዓመት አደገኛ ዋንጫ ተፎካካሪ ሆኖ ነው የሚመጡት። ለዋንጫ ነው የሚጫወቱት። የመጀመሪያውና ወሳኙ ነገር ዝውውራቸውን ስትመለከቱ ነው ማለት ነው። ዛሬ እንግዲህ ላኳን በ50 ሚሊዮን ፓውንድ አዘዋውረዋል ማለት ነው። በፊት የነ ሞርጋን ሮጀርስን ተመልክተናል። አሁንም ደግሞ ስማቸው እየተያያዙ ያሉ ተጫዋቾችን ስትመለከቱ ወይም የሚፈልጓቸውን የመሃል ሜዳ ተጫዋች እነ ስኮትን ጨምሮ ቸልሲዎች ቀጣይ ዓመት ለዋንጫ ነው የሚጫወቱት። ከዛ ውጭ ደግሞ ሻቢ አሎንሶ እንዴት ነው የሚጫወት የሚለውን በደንብ አሁን ያወቅን ይመስለኛል። አንደኛ ከሚፈልጋቸው ተጫዋቾች ከዚህ በፊት ጃካን ሲፈልግ ተመልክተናል እና አሌክስ ስኮት አሉ። ከዛ ውጭ ደግሞ ይህን ተጫዋች ስትመለከቱት 3-4-3 የሚጫወት ተጫዋች ነው። ከዚህ በፊት ሻቢ አሎንሶ በሪያል ማድሪድ ቤት ሌላ አይነት ፎርሜሽን አስመልክቶን ነበር። ባየር ሊቨርኩሰን ቤት ደግሞ ዋንጫ የበላበት አሰላለፍ አለ። ኪያን አሰላለፍ በቼልሲ ቤት ከዚህ በኋላ ይዞት እንደሚመጣ ተስፋ አለኝ። እኔ በደንብ እንመለከተዋለን። ይህ ተጫዋች በፈረንሳይ የመጨረሻ ጨዋታ ፍራንስ ከስፔን በነበረው ጨዋታ በደንብ ስህተቶችን ስናይበት ነበር። ሩጫ ላይ በጣም መዘናጋት፣ ፓሶቹ በጣም እየዘገዩ ነበረ ምናምን ችግር ነበረበት። ነገር ግን በክሪስታል ፓላስ ቤት ጥሩ ቆይታ የነበረው ተጫዋች ነው። አንድ ሁለት ላን ኦንጎ ላይ ጠፋውም ወደ ራሱ አስከታ። ለማንኛውም ቆንጆ የሚባል ዝውውር ነው። ቸልሲዎች እያሰጉን ነው ያራዳ ልጆች። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ማክሰንስ ላክሮዋ ቱ ኤፍሲ ሂር ዊ ጎ። ኤፍሲ የክሪስታል ፓላሱን ተከላካይ በ50 ሚሊዮን ፓውንድ አስፈርሟል። ትክክለኛ ግዢ ነው። ባይዘው ለቼልሲ ትክክለኛ ሴንተር ባክ ያስፈልጋል። ይሄ ደግሞ ክሪስታል ፓላስ ላይ ከማርክ ጎይ ጋር ድንቅ ብቃቱን አሳይቷል። የሚገርም ተጫዋች ነው። ነገር ግን ባስፈረመ ነው እንዲህ የሚመስላችሁ? በተጫወተ እኮ ነው። የምታወጡት ገንዘብ ብዛቱ ለሞርጋን ሮጀርስ 117 ሚሊዮን ፓውንድ አውጥታችሁ ገና ሳምንት ሳይሞላው ይሄንን ደግሞ በ50 ሚሊዮን ፓውንድ ትክክለኛ ፊርማ ነው። ባይዘው አምናሰኝ ተከላካይ ያስፈልገውም ማለት አይደለም። ቼልሲ ትክክለኛ ግዢ ነው። ተከላካይ ያስፈልጋችሁ ነበር። ነገር ግን ከየት ነው የሚመጣው ገንዘባችሁ? ከየት ነው የምታመጡ? ሹገር ዳሪ ኤፍሲ አያልቅም እንዴ እናንተ ገንዘብ? ይኸው 4 ዓመት ሙሉ ትቀፈቅፉታላችሁ። በዚህ ታስገባላችሁ፣ በዚህ ለወያለው ትሸጣላችሁ፣ በዚህ ታስገባላችሁ፣ በዚህ ታወጣላችሁ፣ በዚህ ታስገባላችሁ፣ በዚህ ታወጣላችሁ። እስካሁን የበላችሁት አንድ ፕሪሚየር ሊግ ወይም ቻምፒየንስ ሊግ የለም። ያን ሬቨኑ አላስገባችሁ። ነገር ግን ታውጡታላችሁ። እንግዲህ አስፈሪው ቼልሲ እየመጣ ነው። እመኑኝ፣ ቀጣይ ዓመት ቼልሲ ልትፈሩት ይገባል። ምን አይነት ዝውውር ነው አሁን ያጠናቀቀው ቼልሲ? የክሪስታል ፓላሱን ድንቅ ተከላካይ ማክሰንስ ላክሮዋን በ52 ሚሊዮን ፓውንድ ማስፈረማቸውን አረጋግጧል። ተጫዋቹ ዛሬ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። ቼልሲ እጅግ በጣም አስፈሪ አካሄድ እየሄደ ነው። ሀሳብ ያለው ምን ማድረግ እንዳለበት ጠንቅቆ የሚያውቅ ኮች አለው። ዝውውሮቹ ደግሞ በጣም አስፈሪ ናቸው። ቼልሲን ልንጠብቀው ይገባል። በቀጣይ ዓመት እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ማክሰንስ ላኳ ወደ ቼልሲ የሚያደርገው ዝውውር የመጨረሻው ስቴጅ ላይ ነው የሚገኘው ጋይስ። ይሄ ዝውውር ኦልሞስት ላይ ያልቅ ነው። እነ ቤን ጃኮብስ እና ፋብሪዚዮ ሮማኖ ምናምን ሂንቶች እየሰጡ ነበር። ለማንኛውም የዚህ ልጅ ዝውውር ከጫፍ ደርሷል። ኤቭሪቲንግ ሊያልቅ ይችላል በቀጣዮቹ 24 ሰዓት ውስጥ፣ ከዛ በፈጠናም ሊሆን ይችላል። ፕላስ ደግሞ ማክሲመም እስከ ቀጣዮቹ 48 ሰዓት ነው ሊቆይ የሚችለው። እስካሁንም እኔ ዘግይቷል ብዬ ማስበው በምንድን ነበረ? እሱም ከፈረንሳይ ብሔራዊ ቡድን ጋር ስለነበረ ጀስት እዛ ኮተታቸውን ጨርሶ እስከሚመጡ ነበር። አሁን ዲሉ በደንብ እየተነጋገሩበት ነበር እና ሁሉም ነገር እያለቀ ይገኛል። በዚህ መሃል ደግሞ ዲሳሲን ቼልሲ ኦፈር አድርጎ ነበር። ዲሳሲ ግን ወደዚያ የመሄድ ፍላጎትም አልነበረውም። አይ ዶንት ቲንክ ክሪስታል ፓላስን ብዙ እሱ ላይ ኢንተረስትድ የነበሩ። ለማንኛውም ይሄ ነገር እያለቀ ነው እና ደግሞ በምን ያህል ብር እንደሆነ ምንም የተገለጸ ነገር የለም። ግን በእኔ ግምት አትሊስት ቼልሲ እስከ 60 ሚሊዮን ፓውንድ የሚከፍልበት ይመስለኛል። እስከ 60 ሚሊዮን ፓውንድ ከፍሎ የሚያመጣው ይመስለኛል። ለማንኛውም ይሄ ልጅ ወደ ቼልሲ አልቆ ቶሎ የሚመጣ ከሆነ ሁለት በጣም የሚገራርም ኳሊቲዎችን ልንገራችሁ። አንደኛ ሂ ኢዝ ሶ ፋስት፣ በጣም ፈጣን ከሆኑ ሴንተር ባኮች መካከል አንዱ ነው። ሁለተኛው ነገር ደግሞ ምንድነው ዋን ቱ ዋን በሚገናኝበት ጊዜ በጣም አስገራሚ ተከላካይ ነው። ግን አንዳንዴ ጀስት የራሱ ቦዞ ሞመንቶች አሉት። የጥቁር ተከላካዮች ላይ የምናየው አይነት ነገሮች ግን ቢሆንም ሂ ኢዝ ሶ ፋስት ፕላስ ዋን ቱ ዋን ላይ የሚገርም ተጫዋች ነው። ለማንኛውም የዚህ ልጅ ጉዳይም እያለቀ ይገኛል። በጣም በቅርቡ ቼልሲን ሲቀላቀል ትሰማላችሁ። ስለዚህ ልጅ መፈረም ደግሞ ያላችሁን ሀሳብ እስኪ ኮመንት ላይ ንገሩኝ። ይመቻችሁ። ቼልሲ የክሪስታል ፓላሱን ሴንተር ባክ ማክሰንስ ላክሮዋን 52 ሚሊዮን ፓውንድ በሆነ የዝውውር ክፍያ የግሉ እንዳደረገው ተረጋግጧል። የቼልሲ ደጋፊዎች በእርግጠኝነት በዚህኛው የትራንስፈር መስኮት
ብሉኮች እኛ ሳንሰማ ቼልሲን መልሰው ለአብራሞቪች ሸጡት እንዴ ሳትሉ አትቀሩም። ምክንያቱም ቼልሲ በዚህኛው የትራንስፈር መስኮት ልምድ ያላቸውንና ጥራት ያላቸውን ተጫዋቾች ወደ ስኳዱ እየቀላቀለ ይገኛል። በአሁኑ ደግሞ የክሪስታል ፓላሱ ሜትር ከ92 ቁመት ያለው ማክሰንስ ላክሯ ቼልሲን መቀላቀል ችሏል። ይሄ ተጫዋች ለቼልሲ ምን አይነት ነገሮችን ይዞ ይመጣል የሚለውን ስናይ ልጁ ከፍተኛ አትሌቲሲዝምን ይዞ የሚመጣ ሲሆን ለቼልሲ ፊዚካሊቲውም ከፍተኛ የሆነ ተጫዋች ነው። በተጨማሪም የፕሪሚየር ሊግ ልምድ ስላለው በልምድ ማጣት እየተሰቃየ ላለው ቼልሲ መፍትሄ ሊሆን የሚችል አይነት ተጫዋች ነው። እንደምናስታውሰው ባሳለፍነው የፕሪሚየር ሊግ ሲዝን አንድ ቡድን ምን ያህል ኤክስጂ ፐር ሾት ኮንሲድ ያደርጋል በሚለው ስታት ቼልሲ በአንድ ሙከራ ከፍተኛ ኤክስጂ ያላቸው ኳሶች ይሞከሩበት ነበር። ለዚህም ትልቁ ምክንያት የነበረው ቼልሲ በትራንዚሽን ወቅት በተቃራኒ ቡድኖች በሚጠቃበት ሰዓት ፍጥነትና ፊዚካሊቲ ያላቸው ተጫዋቾች በበቂ ሁኔታ ሜዳ ውስጥ አልነበረው። ማክሰንስ ላክሯ ፕሪሚየር ሊጉ ላይ ፈጣን ከሚባሉ ዲፌንደሮች መካከል አንዱ ሲሆን ፖዚሽኒንጉም አሪፍ የሚባል አይነት ተከላካይ ነው። ልጁ በጥቅሉ ጎበዝ የሚባል ቦክስ ዲፌንደር ነው። በዚህም ለቼልሲ አሪፍ ነገርን ይዞ መምጣት የሚችል አይነት ተከላካይ ነው። ነገር ግን የቼልሲ ደጋፊዎች ከማክሰንስ ላክሯ መጠበቅ የሌለባችሁ ነገር ልጁ ከኳስ ጋር አሪፍ የሚባል አይነት ተከላካይ አይደለም። ከኋላ ጌምን ዲክቴት ማድረግ ብዙም የሚችል አይነት ተከላካይ አይደለም። ላይን ብሬኪንግ ፓሶችንም ብዙ ጊዜ ሲያደርግ አይስተዋልም። ልክ ሌቫይ ኮልዊል እንደሚያደርጋቸው ማለት ነው። ከኳስ ውጪ ግን ማክሰንስ ላክሯ አሪፍ የሆነ ተከላካይ ነው። የቼልሲን የኋላ መስመርን ማሻሻል የሚችል አይነት ተከላካይ ነው። በወብታ መረጃ መሰረት ባሳለፍነው የፕሪሚየር ሊግ ሲዝን እንደ ማክሰንስ ላክሯ ብዙ ታክሎችን ያደረገ ተጫዋች አልነበረም። ብዙ ዲዩሎችን ማሸነፍ የቻለ ተጫዋች አልነበረም። እንደሱም ብዙ ኳሶችን ክሊር ማድረግ የቻለ ተጫዋች አልነበረም። ባሳለፍነው ሲዝን ማክሰንስ ላክሯ 60 ታክሎችን ያደረገ ሲሆን 204 ዲዩሎችን ማሸነፍ ችሏል። በተጨማሪም 252 ክሊራንሶች ነበሩት። በእነዚህ ቁጥሮችም ማክሰንስ ላክሯ ፕሪሚየር ሊጉ ላይ ከየትኛውም ተጫዋች ይበልጥ ነበረ። ባሳለፍነው ሲዝን የማክሰንስ ላክሯን ወደ ቼልሲ መምጣት ተከትሎ በቼልሲ ቤት የሚገኙ ሴንተር ባኮች እንደ ቶሲን ባዲያሽል፣ ዌስሊ ፎፋና እና ዲሳሲኒ የመሳሰሉ ተከላካዮች ከቼልሲ የመልቀቃቸው እድል በጣም ከፍተኛ ነው። እንደኔ ግን ቶሲን ከዚህ ቡድን ባይለቅ አሪፍ ነው ብዬ ነው የማስበው። ለዚህም በምክንያትነት የማቀርበው የተጫዋቹ ብቃት እንደማይሆን በእርግጠኝነት መናገር ትችላላችሁ። እንደ ተጫዋቹ ብቃት ከሆነ ቶሲን ከቼልሲ መባረር ብቻ ሳይሆን ያለበት በሕግም መጠየቅ አለበት ብዬ ነው የማምነው። ነገር ግን ቶሲን ከቼልሲ የሚለቅ ከሆነ የሬቲንጓ ጎት ጆን አወቃችኋት? ማንን ሬት እያደረገች ልታዝናናን ነው? ጆ ሬት ስታደርግ አይታችኋት ከሆነ ቶሲን በሌለበት እንኳን ጉዳት ላይ ሆኖ ወይም ቤንች ላይ ሆኖ ሬቲንግ ከማን ነው የሚጀመረው? ከቶሲን። እሱ የሚለቅ ከሆነ ሬቲንጉ ላይ ትንሽ መስተጓጎል እንዳይመጣ ስጋት አለኝ ማለት ነው። በዚህም ቶሲን ከኳስ ተጫዋችነት ውጪ ሌላ ስራ ተሰጥቶት በቼልሲ ቤት ቢቆይ የሚል ሀሳብ አለኝ። እናንተስ ይህን ነገር እንዴት ታዩታላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። እግር ኳስ ቤተሰቦች የማክሰንስ ላክሯን ዝውውር እንዴት አያችሁት? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ላክሯን ወደ ቼልሲ ሂር ዊ ጎ ተብሏል። ሰዎች ምን እንደናፈቀኝ ንገራችሁ። ሴንተር ባክ ላይ በነ ዴሊት ጉዳትና በነ ሊሳንድሮ ማርቲኔዝ ይውላችሁ የትም አንደርስም። ሊሳንድሮ ማርቲኔዝ ውድድሩ ሲጀመር ይጎዳል፣ ሊያልቅ ሲል ነው የሚመጣው። የማይደርስል ተጫዋች ነው። ከ150 የማንቸስተር ዩናይትድ መጫወት ካለበት ጌሞች የተጫወቱ 60 ጌም ብቻ ነው እና እንዴት ነው አሁን ሴንተር ባክ ላይ እኔ ልክ የቼልሲው ዜና ምን የኛ በሆነ ነው ያልኩት። በቃ ማንም ይሁን ብቻ ግን ሴንተር ባክ ላይ ተጫዋች ያስፈልገናል። ገባ አይደለ? ልጁ ኳሊቲው ምንም ጥያቄ የለብኝም። እኔ ሜዳ ላይ ከገባ እኮ አሳማኝ ተጫዋች ነው እኮ አስገራሚ ተጫዋች እንደሆነ፣ ግን ይጎዳል። ገብቷል አይደለ? ለክለባችን እያሰበልን አይደለም። የሚሰጠን ግልጋሎትና ልጁ አሁን ያለበት ሲቹዌሽን አንድ አይደለም። በቃ ማለት ማንቸስተር ዩናይትድ አንገብጋቢ የሆነ ቦታ እንደሆነ ታውቃላችሁ አይደል? ሴንተር ባክ ጉዳይ አስቡት። ዴሊት በቃ ማች ፊትነስ ጉዳት በስማ የሚያሰቃዩ ተጫዋች መቼም ይሩና ምንም አለ ተጫውቱ። ኤደን ኢቨን በጣም ፕሮሚሲንግ ታለንት፣ ታክሊንጎቹ አስገራሚ፣ እጅግ በጣም ድንቅ ተጫዋች ነው። ግን እንዴት ነው በዚህ አሁን በማንቸስተር ዩናይትድ ብዙ ጨዋታ በሚያደርገው ማንቸስተር ዩናይትድ ቋሚ ልታሰልፈው የምትችለው? እንትና ማነው? ማጉዌር ደግሞ እንደምታውቁት ነው። ማጉዌር አሁን አቋሙ ከካሪክ በኋላ አሪፍ የሚባል ነው፣ ግን እድሜው እየገፋ ያለ ተጫዋች ነው። ያን ያህል የምትተማመንበት ተጫዋች አይደለም መሀል ሜዳ ላይ። ስለዚህ ፈርጊ እንዳለው ነው። ገብቷል አይደለ? አጥቂዎች ጨዋታን ያሸንፉልሃል፣ ተከላካዮች ዋንጫን ያመጡልሃል ነው የሚለው። ስለዚህ በቃ መሀል ሜዳ ላይ በእናታችሁ መሰራት አለበት እና እስኪ መምጣት አለበት የምትሉትን የሴንተር ባክ ማለት የመሀል ተከላካይ ኮመንት ሴክሽን ላይ ጻፉልኝ። ፉል ባክም እንዳለው ነው። ክፍተቱ ብዙ ነው ዘንድሮ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ
ማክሰንስ ላክሮዋ ወደ ቼልሲ ሂር ዊ ጎ ተብሏል ማለት ነው። ከክሪስታል ፓላስ በ52 ሚሊዮን ፓውንድ ማስፈረማቸውን ይፋ አድርገዋል ቼልሲዎች። ቼልሲ ይህን የዝውውር መስኮት በንቃት እየተሳተፈ ይገኛል። ላክሮዋን እንግዲህ ከክሪስታል ፓላስ በ52 ሚሊዮን ፓውንድ ነው ማስፈረማቸውን ይፋ ያደረጉ ፋብሪዚዮ ሮማኖ አረጋግጧል ማለት ነው። ቼላ ይመቻቹ። ለማንኛውም ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይሜ ቼልሲ ሂር ዊ ጎ ማክሰንስ ላክሮዋንን የክሪስታል ፓላሱን ምርጡን ተከላካይ በ50 ሚሊዮን ሂር ዊ ጎ አስብለውታል። አረነ ቤርታ እየጠበቅን ነው፣ እኛም እየጠበቅን ነው። ገነርስ እንጠብቃለን፣ ሁሌም እንጠብቃለን። ማክሰንስ ላክሮዋ ወደ ቼልሲ ሂሩግ የተባለበትን ጨምሮ በርከት ያሉ ዛሬ የተሰሙ አዳዲስ የዝውውር መረጃዎችን በአንድ ደቂቃ ውስጥ ወደ እናንተ እንደተለመደው ይዤላችሁ ቀርብ ያለው። ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። የክሪስታል ፓላሱ ፈረንሳዩ የመሃል ተከላካይ የሆነው ማክሰንስ ላክሮዋ ወደ ቼልሲ ለመቀላቀል ሙሉ በሙሉ ከስምምነት ላይ መድረሱ የተነገረ ሲሆን ቼልሲዎችም ለክሪስታል ፓላስ 52 ሚሊዮን ፓውንድ የዝውውር ሂሳብ ፓኬጅ እንደሚከፍሉ ተራግጧል። ፋብሪዚዮ ሮማኖን ይህን የዝውውር መረጃ ሂሩጎ በማለት ማረጋገጥ ችሏል። ማንቸስተር ሲቲዎች የኋላ መስመር ተከላካያቸውን ኩሳኖቭና የፊት መስመር አጥቂያቸውን ዶኩን ኮንትራክት እስከ 2031 ለማራዘም ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ክሮኤሽያ አማካይ ሉካ ሞድሪች በኤሲ ሚላን ቤት ለአንድ ተጨማሪ ዓመት የሚያቆየውን ኮንትራክት መፈራረሙ ተራግጧል። የጣሊያን ብሔራዊ ቡድን ፔፕ ጋርዲዮላን አዲሱ አሰልጣኙ አድርጎ ለመሾም እያደረገ የነበረው እንቅስቃሴ ፔፕ ጋርዲዮላ ምንም አይነት ፍላጎት ባለማሳየቱ እንደተቋረጠ ተነግሯል። ፔፕ ጋርዲዮላ ከ10 ዓመት የማንቸስተር ሲቲ ቆይታ በኋላ አሁን ላይ ጊዜውን ለቤተሰቡ መስጠት እንደሚፈልግ ነው የተነገረው። ጣሊያኖችም እንግዲህ ከፔፕ ጋርዲዮላ ጋር እንደማይገናኙ ተራግጧል ማለት ነው። ከዚህ በተጨማሪም ከካርሎ አንቸሎቲ ጋር ስማቸው በተደጋጋሚ ሲያያዝ እንደነበረ ጣሊያኖች የሚታወስ ነው። ካርሎ አንቸሎቲም በብራዚል ብሔራዊ ቡድን ድረስ እስከ 2030 የዓለም ዋንጫ ድረስ አብረው እንደሚሆኑ የተነገረው። ባርሴሎናዎች ከአሊላል በውሰት ወስዶት የነበረውን ፖርቹጋላዊ የመስመር ተከላካይ ጃኦ ካንሴሎን አሁንም ወደ ቡድናቸው የመመለስ እምነት እንዳላቸው የተነገረ ሲሆን ተጫዋቹም ወደ ባርሴሎና የመመለስ ፍላጎት አለው። ከአሊላል ጋር የሚያደርጉትም ድርድር ቀጥሏል። ማንቸስተር ዩናይትዶች የቶተንሃም ሆትስፐሩን የመስመር ተከላካይ የሆነውን እንግሊዛዊውን ጄሪ ስፔንስን ለማስፈረም ፍላጎት እንዳላቸውና እንቅስቃሴውን እየተከታተሉ እንደሚገኙ ሪፖርቶች እየጠቆሙ ይገኛሉ። ለማንኛውም አሁን ያስኳቸው የዝውውር መረጃዎች እነዚህ ይመስላሉ። ለተጨማሪና አዳዲስ የዝውውር መረጃዎች የፕላስ ምልክቱ መጫን እንዳትረሱ። ላግልኮስ ቱ ቼልሲ ዊ ሂር ዊ ጎ ይላል ጀማው። ቼልሲዎች ላግልኮስን ማስፈረም ችለዋል ማለት ነው ጀማው። የሚገርም ነው። 52 ሚሊዮን ፓውንድ ወጥቶበት ወደ ስታንፎርድ ብሪጅ የደረሰው አዲሱ ተጫዋች ማክሰንስ ላክሮዋ በቼልሲ ቤት እስከ 2032 የሚያቆየውን የረጅም ጊዜ ኮንትራክት ይፈርም። የሕክምና ምርመራውን ካደረገ በኋላ አዲሱ የቼልሲ ተጫዋች መሆኑ ይረጋገጣል። ማክሰንስ ላክሮዋ የ26 ዓመቱ ፈረንሳይ ተከላካይ ወደ ቼልሲ መዞሩ እውን ሆኗል። ቼልሲም ለዚህ ተጫዋች 52 ሚሊዮን ፓውንድ ለክሪስታል ፓላስ የሚከፍል ይሆናል። ይህን ዝውውር ግን እንዴት ተመለከታችሁ? እስኪ ሀሳባችሁን ኮሜንት ላይ ያካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ዛሬ መሀል ቀን ላይ ማለት ወሳኝ መሳይ ዜናዎች ሰምተናል። በኩሳኖቭ በጀሬሚ ዶኩ ኮንትራክት ዙሪያ ማክሰንስ ላክሮዋ ደግሞ ወደ ቼልሲ ፈርሟል። ከነገና ደግሞ በዚህ በኩል እንደምትመለከቱት የፔፕ ጋርዲዮላ ጉዳይ በጣሊያን ጆብ ያለውን ነገር ምላሽ ሰጥቷል። ከዛ ውጭ ባለው ግን ከመጀመራችን በፊት እንደምትመለከቱት ጥግ ላይ ማንቸስተር ሲቲ ፋን ኦፍ ዘ ይር በሚለው ቲክቶክ ክሬተር አዋርዶች ላይ እንግዲህ ተመርጠናና እየመረጣችሁ ላላችሁ በጣም ቴንክ ማለት ፈልጋለሁ። ለመምረጥ ግራ የተጋባችሁ ቪዲዮ አስቀምጥላችኋል፣ እያያችሁ መምረጥ ትችላላችሁ። ከነገና ደግሞ ገብታችሁ መምረጥ ደግሞ እንዳይረሳ፣ ባዮ ላይ ሊንክ አለላችሁ። ስንቀጥል እንግዲህ ወደ ትራንስፈሮቹና ወደ ኮንትራት ሳይኒንጎቹ ማለት ነው ስንጀምር እንግዲህ በአብዱልቃድር ኩሳኖቭ እና ጀሬሚ ዶኩ እስከ 2031 የሚያቆያቸውን ኮንትራት ለማንቸስተር ሲቲ መፈረም ችሏል። ኪ ፓርት ኦፍ ዘ ፕሮጀክት ለፕሬዘንቱም የሚጠቅሙ ለፊቸሩም የሚጠቅሙ ናቸው። ምንም ጥርጥር የላቸው። ሁለቱም ስቴይ መሆን ነበረባቸው። ሁለቱ ደግሞ እንደሚቆዩ በደንብ እርግጠኛ መሆን ችለናል ማለት ነው። በተለይ ደግሞ አብዱልቃድር ኩሳኖቭ ከባድ ፔራይዝ ነው የተሰጠው ተብሏል። ዊች ሂ ዲዘርቭ በጣም የሚገርም ዓመት ላይ ያሳለፈው ዲዘርቭ ያደርገዋል፣ መሰለፍም ይገባዋል ብዬ ነው የማስበው። ከዚህ በኋላ ላሉ ለማንቸስተር ሲቲ ጉዳይ ቼልሲዎች እንግዲህ ምንም ክሊር ኢንቴንሽን ያላቸው እንደምታዩት ማለት ነው። ማክሰንስ ላክሮዋን እንግዲህ ከክሪስታል ፓላስ የፍሬንቹ ፈጣን ዲፌንደር በ52 ሚሊዮን ፓውንድ ፓኬጅ ማስፈረም ችለዋል ማለት ነው። ከዛ ውጭ ባለው ግን ያ ምንም በቃ ክሊር ኢንቴንሽን ያለው በሳምንት አንዴ እኮ ነው የምንጮተው። አትሊስት ለሊጉ መሞከር አለብን፣ ኮምፒት ማድረግ አለብን ነው። ሌላ ነገር ኖሮት አይደለም። ይሄ ኢንቴንሽኑ በገባኝ መሰረት ይሄ ነው። እና ደግሞ ከዚህ በፊት እንደምታውቁት ኢሜጋ አለ፣ ከእንደገና ባርኮ አለ፣ ከእንደገና ደግሞ አሁን ሮጀርስ ነበር። አሁን ደግሞ ማክሰንስ ላክሮዋ ያ አይ ቲንክ ተጫዋቾች የሚጨምሩ ይመስለኛል። ከዚህ በኋላ ግን ወጪ ያስፈልጋል። አሁን የሚወጣ ሰው ያስፈልጋል። ከዛ በኋላ ነው መጨማመር የሚቻለው ለቼልሲ በነፃነት ማለት ነው። ከቼልሲ ከወጣን በኋላ ደግሞ አንድ መለስ ስንል እዚህ ጋር ፔፕ ጋርዲዮላ እንግዲህ ትናንትና ያው ካርሎ አንቸሎቲ ጣሊያኑን ጆብ እንግዲህ ሪጀክት ካደረገው በኋላ እሱ እንደምታውቁት ባርሴሎና ድረስ ነበር ሄደው ያናገሩት እና ፓውሎ ማልዲኒ። ነገር ግን አልሆንላቸውም። በቃ ፔፕ ጋርዲዮላ አሁንም እንደሚታወቀው ከ10 ዓመት ሲቲ ማንቸስተር ሲቲ ቤት እኛ ጋር ካሳለፈ በኋላ እረፍት ፈልጋለሁ፣ ፐርሰናል ላይፌ ላይ ፎከስ ማድረግ ፈልጋለሁ ሲል በግልጽ ነግሯቸዋል ማለት ነው። እና የጣሊያኑን ጆብ እንደማይወስድ ነው የተነገረው ማለት ነው። ከዛ ውጭ ባለው ግን ሊወስዱ የሚችሉ ሰዎች ስንመለከት
አንቶኒዮ ኮንቴ፣ አንድሪያ ፒርሎ እና ሮበርቶ ማንቺኒ ቀዳሚ ናቸው ሲሉ አሁን ግልጽ አድርገውታል ማለት ነው። እኔ በበኩሌ ኤክስፔሪንስ ሊሆኑት ቢሞክሩ ጥሩ ነው እና ደግሞ ሲስተሙን አስተካክለው ቢቀጥሉ ባይ ነኝ። የተለመዱት እንግዲህ ትራንስፈር ዜናዎች እንዳያመጣችሁ ፕላስ በወጫ ዳይረስ ሀሳቦች ኩንታ ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ። ለንደን ውስጥ ማለት ነው ክፍት ባንክ ቤት አለ። ሃንግማንም እየዘረፈ ነው፣ ዶሮዋም እየዘረፈች ነው። የኛዎቹ የት ሄዱ ነው? ሐላል እያጮታቸው ነው ወይስ ምን አስበው ነው? ምንድነው? ሃንግማን ይኸው ዛሬ ራሎክስ ነው ሊሮክስ ነው አስፈረመ። በባለፈው ሮጀርስ ነው ጀርስ ነው አስፈረመ። የኛዎቹ ዋንጫ የበላ ነው እኛ ነን። ዋንጫ የበላ ነው እኛ ነን። ሃንግማን ወይንም ዶሮ አይደለች። አዳምጡልን። ለማንኛውም ቀጣይ ዓመት ከአትወርድም ማለት ነው። ከወገብ በታች ነው የምጨርሰው፣ ከወገብ በላይ ማለት ነው። በለው ሃንግማን። አረ ምን ባረጋችሁን የሚሻላችሁ ግን እናንተ እንደው። አረ ሃንግማን ጭራሽ የፕሪሚየር ሊጉ ልምድ ያለውን ተከላካይ ማክሰንስ ላክሮዋን አስፈረማችሁ። ትናንትና አሜሪካዊ ባለ ታለንት ብላችሁ አንድ ጨብራራ ራስ ተወስዳችሁ አስቀመጣችሁ። እንዴት ነው ከእናንተ ጋር የምንዛለቀው? እኛ እዚህ ገና ቡርኖ ጉማሬስን እያልን ስንት ወር ሙሉ እየጠበቅን ነው። አልቫሬዝ እንላለን፣ ጉማሬዝ እንላለን፣ እማንለው የለም እኛ። አንተ እዚህ በየሳምንቱ በየቀኑ አንዳንድ ተጫዋች ታስፈርምልኛል። እሺ ቀጣይ ማንን ነው የምታስፈርመው? ቀጣይ ማንን ነው? መቼም ማን ነው ይሄ ጊማሬሽን እነጥቃለሁ ብለህ እንደማታስብ እርግጠኛ ነኝ። ቸለው እንዴት ነው የምታሳምናቸው ግን ተጫዋቾቹን? ጭራሽ በ52 ሚሊዮን ፓውንድ እኮ ነው ላክሯን ያገኘው። የሚገርም እኮ ነው እግዚአብሔርኛ። እዚህ ሳሊባ ተጎድቶብን አንድ ተከላካይ ኮንሳ ተብሎ እኛ 35 እነሱ 60 አንደራረስም ካስቶን ቪላ ጋር። አንተ ሂደህ በአንድ ቀን ጨረሰልኝ ትመጣለህ። ስትደራደር እንዴት ነው ባካፋ ነው እንደ እየዛክ የምትሰጣቸው? እንዴት ነው ካንተ ጋር የምንዛለቀው? ፕሪሚየር ሊጉን 10ኛ ወጥተህማ እንደዚህ ከሆንክ ከፍ ያለ ደረጃ ብትይዝ እኮ አታስቀምጠንም። በቃ እንዳለ የጠቆምነውን ነው የምታስፈርመው። አረ ቸላው ሃንግማን፣ አረ ተረጋጋ። እንደው ለኛም ማስተርፍልን አንዳንድ ተጫዋቾችን እንዲሁ ኬት ነው የሚያመጣቸው በፈጣሪ። ቀጣይሽ ማንን ነው ደግሞ የምታስፈርመው? ቀጣይ ንገረን እስኪ። አረ በለው ላክሮዋ ገብቷል። ለማንኛውም ቤተሰቦች ጀማው ሰበር ዜና ማርከስ ላክሮዋ ቱ ቼልሲ ሄር ዊ ጎ በለው ያለው ማማሩ አለች እናቴ። እግዚአብሔር ሚገርም ትራንስፈር ማለት ልክ እንደ ሞርጋን ሮጀርስ ሁሉ ሚገርም ዝውውር ነው ክለባችን ቼልሲ ፈጸመው ማለት። ባለፉት አመታት ክለባችን ቼልሲ የተከላካይ መስመሩ ማለት በጣም ደካማ ነበር፣ በቃ የመጨረሻ ማለት እና አሁን ተከላካይ ያስፈርማሉ። አሁን ቤንቻችን ሁላ ማለት ነው እነ ቻለባ ምናምን ናቸው፣ እነ ባዲያሽል ምናምን ብራዘር። ፈጣሪ ይመስገን ሚገርም ዝውውር እግዚአብሔር። እና ክለባችን ቼልሲ በ52 ሚሊዮን ፓውንድ እንግዲህ ተጫዋቹን የግሉ አድርጓል። ሚገርም ዝውውር እግዚአብሔር። እና እናንተና ሀሳብ ኮሜንት ላይ አስቀምጡልኝ። ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳረሱ። ቪዲዮውን ላይክ አድርጉት፣ ፎሎ ማድረግ እንዳይረሳ። ይመቻችሁ።